ኒቆዲሞስ ክቡር ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ረቢ ሰገደ በመንፈቀ ሌሊት ለረቢ አኮኑ አጽባይት ነአጽባይት ያአቢ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የድንግል ማርያም የፍቅርና የአደራ ልጆች፣ አባቶቼ ካህናት፣ መምህራን፣ ወንድሞቼ ዲያቆናት፣ አገልጋዮች እንዲሁም በዚህ ቅዱስ ስፍራ ላይ እግዚአብሔር ፈቅዶላችሁ የተሰበሰባችሁ ማኅበረ ምእመናን ዋናችሁ እንደምን ሰነበታችሁ? እንደምን ከረማችሁ? ያለፈውን ጊዜና ሰዓት ባርኮ ቀድሶ የሰጠን በእርሱ መጠበቅም ጠብቆ እስከዚህ ሰዓት ያደረሰን ገናናው አምላካችን ልዑል እግዚአብሔር ለዘላለም የተመሰገነ ይሁንልን። አምላካችን መድኃኒታችን ኢየሱስ ክርስቶስን በሥጋ ወልዳ የሰጠችን የአምላካችን እናት በሥጋ የኔና የእናንተም እናት በጸጋ ዘላለም ንጽሕናዋ፣ ድንግልናዋ፣ ክብሯ የእናትነትን ክብሯ የማይወርድባት እናት በአምላክ ወላዲተ አምላክ ቅድስት ድንግል ማርያም ስሟ የከበረ የተመሰገነ ይሁንልን። የአባቶቻችን የቅዱሳኑ ሁሉ እንደወደደና እንደፈቀደ እሱ በሚሰጠን ጊዜ የምንማርበት የትምህርታችን መነሻ ቃል የሚሆነው እግዚአብሔር ያዕቆብ ለፈላስያን እግዚአብሔር ስደተኞችን ይጠብቃል በሚል ቃል ይሆናል። ይህንም ቃል የምናገኘው ቅዱስ ዳዊት በመዝሙር መልኩ በተናገረው በመዝሙር 145 ቁጥር 9 ላይ ሲሆን አምላካችን እግዚአብሔር በስደት ያሉትን፣ በመከራ ያሉትን፣ በጭንቀት ያሉትን በአጠቃላይ የእሱ ጥበቃና ረዳትነት የሚያስፈልጋቸውን ሁሉ የሚጠብቅና ሲጠብቅም የማያንቀላፋ ትጉህ እረኛ እንደሆነ እኔንና እናንተንም አሁን እንኳ ባለንበት ቅጽበት በዚህ የሕይወት ቃል በሚነገርበት የምህረት አደባባይ እንኳን ሆነን ቃሉን እንድንሰማ ሰምተንም ወደ ተግባር እንድንቀይር ልቡናችንን አጽንቶ ቃሉን እንድንሰማ የሚጠብቀን እርሱ መሆኑን ጠቅለል አድርገን እናያለን። ልዑል አምላካችን እግዚአብሔር የራቀውን አቅርቦ የተሰወረውን ገልጦ የተከደነውን ከፍቶ በማዕበል ሞገድ ላይ እንደሚናወጥ መርከብ በዓለም ፈተናና በምናየው በምናስተውለው ሁሉ የሚናወጠውን ልባችንን በቃሉ አጽንቶ ያስተምረን መልካም ፈቃዱ ይሆንልን። ቅዱስ ዳዊት በመዝሙር 145 ቁጥር 9 ላይ እግዚአብሔር ያዕቆብ
እግዚአብሔር ማንን ይጠብቃል? ማንን ይጠብቃል? ስደተኞችን ይጠብቃል ማለት ነው። እግዚአብሔር የሚጠብቃቸው ስደት ላይ ያሉትን፣ በእንግልት ላይ ያሉትን፣ በጭንቀት ውስጥ ያሉትን ብቻ ነው ማለት ግን አይደለም። ግን በጭንቀት ያሉት፣ በመከራ ውስጥ ያሉት ከምንም በላይ የእግዚአብሔር ምሕረትና ቸርነት ይጠባበቃሉ። ከምንም በላይ እግዚአብሔርን ፈጥነህ ድረስልን ብለው ይማጸናሉ፣ በተለይም በባዕድ ሀገር ያሉትን። ስለዚህ ቅዱስ መጽሐፍ አጥንቶ የሚናገረው ወይም አተኩሮ የሚናገረው አጽንዖት የሚሰጠው በእንደዚህ አይነት ያሉትን ሰዎች እግዚአብሔር እንደሚጠብቅ ለማስተዋል እኔና እናንተም በእንደዚህ አይነቱ ስንሆን ፈጥኖ ደርሶ እንዳይንሻ እንደ ከንፈር ንሻ ከወደቅንበት የሚያነሳን ስንቸገርም የሚረዳን እሱ እንደሆነ ለማሳየት የተናገረው ቃል ነው። በድጋሜ ሊያስተምረን መልካም ፈቃዱ ይሆንልን። ይህንን ቃል እንግዲህ መነሻ አድርገን ለዛሬ ለትምህርታችን መንደርደሪያ አድርገን እንድንማር የተነሳንበት ወይም መነሻ ያደረግንበት ምክንያቱ እንደሚታወቀው ከመስከረም 26 እስከ ህዳር 5 ያለው 40 ቀን ወይም 1 ወር ከ10 ቀን የእመቤታችን የእናታችን የድንግል ማርያምን ስደቷን የምናስብበት ጊዜ ነው። በዚህ ወቅት ቤተ ክርስቲያን በማኅሌቱ፣ በሰዓታቱ፣ በቅዳሴው፣ በስብከቱ በጥቅሉ በዚህች ቅድስት ቤተ ክርስቲያን ማኅፀነ ለምለም በሆነችዋ እናት ቤተ ክርስቲያን ሊቃውንት የሚሰጡት አገልግሎት የእመቤታችን የድንግል ማርያምን ስደት በተመለከተ ነው። ስደቷን ማዕከል አድርጎ ነው የሚነገረው እና ከኋላ ከመስከረም 26 ጀምሮ እስካሁን ድረስ እመቤታችን ድንግል ማርያም ስደቷን መሰደዷን በስደቷ ጊዜ የገጠሟትን ችግርና ተግዳሮቶች ስትማሩ እንደመጣችሁ በሙሉ ልብ አምናለሁ። የስደቷ ጊዜ ምን ያህል እንደሆነ፣ በስደት ምን ያህል እንደቆየች፣ ማን እንዳሳደዳት፣ ከየት ወዴት እንደተሰደደች ስንማር መጥተናል። እናታችን ቤተ ክርስቲያን በእውነት እጇ የማያጥርባት ማይጸዷ የማይደርቅባት የማይነጥባት ብትሰጠው የማያልቅባት በተለያየ ጊዜና ሰዓት መምህሮቿን እዚህ አውደ ምሕረት ላይ አቁማ እነሆ የምስራችን በምስራች ሰዓት እንደዚህ አይነቶችን ነገሮች ደግሞ የምንማርባቸውን ግንዛቤ የምናገኝባቸው ነገሮች በእነዚህ አይነት ሰዓት ታስተምራለች እና ዛሬ ግን የምናነሳው አምላካችን እግዚአብሔር በእናቱ ጀርባ ላይ ሆኖ ወዳጆቹ አገልጋዮቹ ቅዱስ ዮሴፍና ቅድስት ሰሎሜ እያገለገሉት እየታዘዙት የአገልጋይነት ድርሻቸውን እየተወጡ ከቤተልሔም ወደ ግብፅ ሲሰደዱ በስደትም በራዕየ ዮሐንስ ምዕራፍ 12 ቁጥር 6 ላይ የዘመኑን ልክ ተጽፎ እንደምናገኘው 3 ዓመት ከ6 ወር በስደት ላይ ሲቆዩ አምላካችን እግዚአብሔር ምን ያደርግ ነበረ፣ በስደቱ ወቅት ምን ስራ ሰራ የሚሉትን ለማየት ነው። እንግዲህ እግዚአብሔር አምላካችን በስደት ጊዜ በጣም ብዙ ድንቅ ስራዎችን ይሰራ ነበረ። በዚህ በማኅሌተ ጽጌ ሌሊት ሊቃውንቱ በሚዘምሩት አገልግሎት ሲናገሩ በተአምራት መካከል ርያ ዘገብረ ተአምረ ውስተ ደወለ ግብፅ አመ በዓቱ አንፈራሱ አድባር ወሰገዱ ወጡ። በ2 ዓመቱ ከቤተልሔም ተነስቶ ወደ ግብፅ ሲሰደድ ግብፅ የሚያደርገውን ታምራት አይታ ታምራቱን ተመልክታ አንፈራጸ አድባር ወሰገዱ አንፈራሱ አድባር ወሰገዱ ወጡ። ሰዎቹ ብቻ አይደለም፣ ግዛን ያላቸው ብቻ አይደለም፣ ግዛን የሌላቸው ተራሮች እንኳን ሳይቀሩ ሰገዱለት ይላል። ስግደት የባህሪ የሆነ አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሆንልን እና በተአምራቱ ሲያድርግ ስንመለከታቸው ከተፈጥሮ ስርዓት የሆኑ ብዙ ስርዓቶችን ተመልክተናል። እንዳው አንደኛው እነዚህ ተራሮቹ ሰገዱለት፣ ኮረብቶቹ
ካሉበት ከፍ ብለው ሰገዱለት፣ ለክፉ ዝቅ አሉለት። ይሄ አንደኛው። ሌላኛው ይህች ትዕማን የምትባለዋ ሴት እመቤታችን ድንግል ማርያምን ተመልክታ ምንም እንኳ የቀን ሐሩር ወይም ቃጠል የሌሊት ቁር ወይም ብር ቢፈራረቅባትም እንደ ፀሐይ ታበራ ነበረና እንዲያውም ሊቃውንቱ ከፀሐይ 7 እጅ ታበራ ነበረ ብለው ይተረጉማሉ። እና ስትመለከታት እንኳን ስደተኛ ልትመስል ከቤት እመቤቶች በላይ ሆና ተመለከተቻት። አንድ ሴት እኔስ ቤትሽን በድንቅናሽ ወይም ለባልሽ ለትዳርሽ የማትመች ሆነሽ ቤትሽን የፈታሽ ሀገርሽን የለቀቅሽ የተሰደድሽ ትመስኛለሽ አለቻት። አላዋቂ ስለነበረች ስለማታውቅ የተነገረውን ትንቢት ስላላነበበች ማለት ነው። እመቤታችን ድንግል ማርያምም ለምን ትይኛለሽ ወይም ሌላ ትርፍ ቃል አልተናገረችም። ይህንን የተናገረችው ከዓለማወቅ የተነሳ ድንግል ማርያም ስለምታውቅ እንግዲያ እንስሳት አራዊት የማይችሉትን መከራ እንደዚህ የምቀበል መልካም ሰው ባልሆን ነው እንጂ በዘመኑ ወይም ደግሞ በሰውኛ አነጋገር በትህትና ሰዎች የሚናገሩት ቃል ተናግራለች። እኔ እንደዚህ አይነት ሰው አይደለሁም፣ ምንድን ሴት አይደለሁም፣ ከእሷ ጋር አልተደራደረች። ታዲያ በዚህ ሰዓት ምንድን የተፈጠረው? ትዕማንን ከነ ቤቷ ምድር ተከፍታ አስማታለች። ቤተሰቦቿ ጦጣ ዝንጀሮ ሆነው ሄደዋል። በተአምረ ኢየሱስ ላይ ስንመለከት ተአምረ ኢየሱስ ያው ሊቃውንት እንደሚያስተምሩ ተረፈ ወንጌል ነው የሚባለው፣ ከተረፈ ወንጌል። ስለዚህ ይሄ ድንቅ ተአምር ከተፈጥሮ ሕግና ሥርዓት ውጭ የሆነ ነው። አምላካችን እግዚአብሔር በዚህ በመዋዕለ ስቅለቱ እንደነዚህ አይነት ድንቅ ተአምራት እያደረገ ግብፅ ገብቷል። እንደገና ደግሞ በዮሴፍ አማካይነት መልአኩ ለዮሴፍ ይናገራል። ዮሴፍ ደግሞ ሲሰደዱ ሲመለሱ ስራ አስፈጻሚ ሆነው አገልጋይ ሆኖ ያገለግል ነበረ። ስለዚህ አምላካችን እግዚአብሔር እንደዚህ አይነት ተአምራት እያደረገ ከግብፅ ወደ ቤተልሔም ከቤተልሔም ወደ ግብፅ ሲመላለስ ምን ይሰራ ነበረ ወይም ደግሞ ያደረገው ምንድን ነበረ ብለን ስንመለከት አምላካችን እግዚአብሔር በመዋዕለ ስደቱ ያደርግ የነበረው ስደተኞችን ይጠብቅ ነበረ። ማን ይጠብቅ ነበረ? ሁላችሁ ንገሩ። ስደተኞችን ይጠብቅ ነበረ እግዚአብሔር። ስደተኞችን እመቤታችን ድንግል ማርያምን፣ ቅድስት ሰሎሜን፣ ቅዱስ ዮሴፍን ስደተኞቹን ይጠብቅ ነበረ። እነሱ ደግሞ ለሱ ብለው ከቤተልሔም ወደ ግብፅ ተሰደው ነበር። እግዚአብሔር የእግዚአብሔርነቱን የአምላክነቱን ሥራ ይሠራ ነበረ። እመቤታችን ድንግል ማርያምና አገልጋዮቿ ዮሴፍ፣ ሰሎሜ ደግሞ የሰውነት ሥራ ይሠሩ ነበረ። እሱ የአምላክነቱን በዓይን የማይታየውን በእጅ የማይዳሰስን ረቂቅ የሆነውን ከአእምሮና ከቋንቋ በላይ የሆነውን ድንቅ ነገር ያደርግ ነበረ። እነሱ ደግሞ ሰውኛውን ይሰሩ ነበረ። በዚህ ወቅት በዓለም ላይ የተሰራጨውን ይህንን አስከፊ እና በጣም በታሪክ ውስጥ እንደው አስቀያሚ የሆነውን ይህንን ወረርሽኝ ለመከላከል ሲባል እንደምታውቁት ለብዙ ቀናት ይሄ አውደ ምሕረት እንኳ ሳይቀር ተዘግቶ ነበረ። ጊዜያዊ እልባት ተሰጥቶት ነበረ። ሰው ከሚያልቅ አስፈላጊውን ጥንቃቄ አድርጎ መሻገር ይሻላል በሚል ማለት ነው። ይህ ብቻ አይደለም፣ ብዙ ነገሮች ተዘግተው ነበረ እንደምታውቁት። ታዲያ በዚህ ሰዓት ግን ሰው ሁለት አይነት ሰው ነበረ። አንደኛው አይነት ሰው ወይም ደግሞ ከሰው አብዛኛው ሰው በሚዲያ የሚተላለፈውን አድርጎ የተባለውን ነገር ያደርጋል። በእምነቱ ጸንቶ እግዚአብሔርን ይማጸናል። አትንካ የተባለውን ነገር ይጠብቃል። አድርግ የተባለውን ነገር ያደርጋል። እግዚአብሔርን ደግሞ ይማጸናል። አንዳንድ ሰዎች ደግሞ በሽታው ዝም ብሎ ነው፣ እኔ ከእምነቴ ያስለቅቀኝ ወይም ደግሞ እኔ ሊይዘኝ አይችልም በሚል በጣም እንደው ራሳቸውን እንኳን ለምተው ሳያውቁ እምነታችን ምን ያህል ነው፣ እንደው በእምነት ምን ያህል አድገናል ብለው ራሳቸውን እንኳን ሳይለቁ
እንደዚህ የሚናገሩ ሰዎች ነበሩ። ሁለት አይነት ሰዎችን ነበር የምናስተውለው። ግን የሚገርማችሁ ነገር እነኚህ አድርጎ የተባሉትንም እያደረጉ ጠብቁ የተባሉትንም እየጠበቁ እንደገና ሳይፈሩ ሳይደነግጡ ሳይጨነቁ እግዚአብሔርን በቤታቸውም ሆነው እንደገና ወደ ቤቱ እየመጡ የሚማጸኑ ሰዎች ከምንም በላይ እነርሱ የተሻሉ ሆነው ተገኝተዋል። ለምን ከተባለ እግዚአብሔር የራሱን ስራ ይሰራል፣ እነሱ ደግሞ የራሳቸውን ስራ ይሰራሉ። አንድ ምሳሌ እናንሳ። እመቤታችን ድንግል ማርያም በመልአኩ በቅዱስ ገብርኤል አማካኝነት ለዮሴፍ ተነገረው። ዮሴፍ በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ ስንመለከት ተንስ ዮሴፍ ንሳ ሕፃነ ወእሞ ወውር ውስተ ምድረ ግብፅ፣ ዮሴፍ ተነስና እናቱንና ሕፃኑን ይዘህ ወደ ግብፅ ምድር ሽሽ፣ የዚህንን ብላቴና ነፍስ ለጥፋት የሚፈልጓት ሰዎች ተነስተዋልና ሲባል ቅዱስ ዮሴፍ ሳያወላውል እሱ አምላክ አይደለም እንዴት እኛን ያድነናል ብለን ስናምር ራሱን ማዳን ያቅተዋል አላለም። ወይንም ደግሞ እኛ የእሱ አገልጋዮች ሆነን እያለን እንዴት እኛን ያድነን ማለት እናቱ ድንግል ማርያም አምላክ ስለሆነ ሁሉን ቻይ ስለሆነ የተሰደዱትን የሚጠብቅ ስለሆነ ስለዚህ እሱንም ሄሮድስ አይገድለውም። ራሱ አምላክ ስለሆነ በታምራት ይድናል ብላ ቁጭ አላለች። እመቤታችን የአንድ ክርስቲያን ወይም ደግሞ አንድ ሕግንና ትእዛዝን የሚያከብርን ሰው ስራ ሰርታለች። ለምን? ዮሴፍ በመልአኩ አማካይነት ተነስተህ ሲባል እናታችን ድንግል ማርያምን ልጇን ይዛ ወደ ግብፅ ሸሽታለች። ይሄ ማለት ጥንቃቄ ነው። ይሄ ማለት አድርጎ የተባሉትን ነገር ማድረግ ነው። ይሄ ማለት አለመተላለፍ ነው። እግዚአብሔር ደግሞ እነሱ ሲሸሹ ከቤተልሔም ተነስተው ወደ ግብፅ ሲሰደዱ እሱ ደግሞ በአምላክነቱ በካህንነቱ በመግቦቱ ሁሉን ነገር በሚያደርገው ስልጣኑ እነርሱን ይጠብቅ ነበር። አያችሁ ምዕመናን፣ የእግዚአብሔር የራሱ የሆነ ድርሻ አለው፣ የእኛ ደግሞ የራሳችን የሆነ ድርሻ አለ። እኛ በእግዚአብሔር ስራ ጣልቃ አንገባም፣ እግዚአብሔርን በእኛ ስራ ጣልቃ አይገባም በፍጹም። ገበሬው ወቅቱን ጠብቆ መሬትን ያርሳል፣ ያለሰልሳል፣ ከዚያም ይዘራል። ከዛ ሲበቅል ደግሞ ያርማል፣ ይኮተኩታል። ከዛ ደግሞ የፍሬ ጊዜ ሲደርስ ፍሬውን ይበላል፣ እሸት ይቀምሳል። መኸር ሲደርስ አጭዶ ወቅቶ በጎተራ ይሰበስባል። ይሄ የገበሬው ድርሻ። የእግዚአብሔር ድርሻ ደግሞ ገበሬው ዘሩ ሲዘራ ያንቺ ቅንጣት የነበረችዋ ቅዱስ ጳውሎስ ስንዴ ካልፈረሰች ካልበሰበሰች ብዙ ፍሬ አታፈራም ብሎ የነገረን በምሳሌ ጠቀሰልን። ስንዴ ደረቋ ቅንጣት መሬት ውስጥ ገብታ ጭቃ ተለውሳ ፈርሳ በስብሳ ቅጠል እንድትሆን ያደርጋል እግዚአብሔር። ይሄ የማን ስልጣን ነው? የማን ስልጣን ነው? የእግዚአብሔር ስልጣን ነው። ቅንጣቷ ፍሬዋ ፈርሳ በስብሳ ቅጠል እንድትይዝ ከዛም ቅጠሉ አበባ እንዲሆን ከአበባ ወደ ፍሬ እንዲሸጋገር ከዛም በዝናብ ያበቀለውን በፀሐይ አብስሎ በነፋስ ለይቶ የመስጠት ስልጣን የእግዚአብሔር ነው። ስለዚህ በሰው ስልጣን በሰው ድርሻ እግዚአብሔር አይገባም፣ በእግዚአብሔር ድርሻ ሰው አይገባም። ይገባም አይሆንለትም ሰው። እመቤታችን ድንግል ማርያም ያደረገችው ይህንን ነው። አምላክ ሆኖ እያለ እንዴት ራሱን አያድንም? እሱ እኮ ልጅ አምላክ ስለሆነ ዓለሙን ሊያድን የመጣው እንዴት ራሱን አያድንም ብላ ቁጭ አላለች። ከሰው የሚጠበቀው ከአንድ ምዕመን የሚጠበቀውን ድርሻ ተወጣለች። ልጇን ከሄሮድስ ሰይፍ ለማዳን ተሰዳለች። እግዚአብሔር ደግሞ ስደቷን ድካሟን ከንቱ አላደረገው። በቸርነቱ በካህንነቱ እሱ ስደተኛዋን እናቱ ድንግል ማርያምና ስደተኞች አገልጋዮቹን ይጠብቃቸው ነበረ ነው ይጠብቃቸው ነበረ እና እንዲያውም በዚህ ሰቆቃወ ድንግል ብለን በምንጠራው የማኅሌት ክፍል በዚህ በማኅሌት ጨርሰው የሚባለው ማለት ነው። እሱ ላይ ምንድን ነው የሚለው? ናዘዛ ወይም ሌላ በቃሉ ጥዑም በሚያምር በሚያረጋጋ ቃሉ እንዲህ ብሎ አረጋጋት ይላል። ኢይረክበኒ እልወደ ርጉም የተረገመው የሄሮድስ እጅ ላይ አያልፍምና
በዚያዬ ትብክይም እናቴ ድንግል ሆይ ስለኔ አታልቅሽ ኢይትካው ደዚህ ዘንበለለታ ብሎ ሊቃውንቱ ጨምረው ይተርካሉ። ከዕለተ ዓርብ አስቀድሞ ፈጽሞ ደሜ አይፈስም ብሎ እግዚአብሔር ያረጋጋት ነበር። ይህ ማለት ግን ተመለሽ ወደ ሄሮድስ ተመለሽ ማለት አይደለም። እያረጋጋት አይዞሽ እኔ ምንም አልሆንም እያላት ነው። ዛሬ ቤተ ክርስቲያን የምታስተምረን የምታረጋጋ እኔ ነው። ተጠንቀቁ ትላለች። ማስክ ልበሱ፣ ርቀታችሁን ጠብቁ፣ ሳኒታይዘር ተጠቀሙ፣ ብዙ ሰው የሚገኝበት አካባቢ አትሄዱ። ይሄ ትምህርት አስተምሮ ነው። ይህንን ከጠበቅን በኋላ ደግሞ እጃችንን ወደ እግዚአብሔር አንስተን ኢትዮጵያ ታበስደው ያለ እግዚአብሔር ኢትዮጵያ እጇን ወደ እግዚአብሔር ዘርጋለች እንደተባለ ወደ እግዚአብሔር ዘርግተን እኛ ከኛ የሚጠበቀውን አድርገናል። ሁሉን የማድረግ ስልጣን ከሁሉ በላይ ስልጣን ያለ አንተ ነህና አንተ እንዳወቅ ይህን ክፉ ዘመን አሻግረው መጸለይ ደግሞ ያስፈልጋል። ይህን ሲሆን እግዚአብሔር ያሻግረናል። እንዴት እንደው ይገርማቸዋል። በዚህ ዘመን እኮ በእውነት በሀገራችን እንደ ጥንቃቄ እንዳለመኖራችን ቸልተኛ እንደ መብዛቱ እግዚአብሔር እኮ በእውነት ጠብቆናል። የጠበቀን አምላክ ስሙ የተመሰገነ ይሁን። እናቱ ድንግል ማርያምን ቅዱስ ዮሴፍ፣ ቅድስት ሰሎሜ ስደተኞቹን ይጠብቅ ነበር። በአንደኛ ደረጃ እግዚአብሔር የተሰደዱትን ይጠብቃል። እንግዲህ እግዚአብሔር የተሰደዱትን ይጠብቃል ስንል በመጀመሪያ ስደት መሰረታዊ መነሻችን ዘመኑ ዘመነ ጽጌ ነው። ዘመነ ጽጌ ስንል የእመቤታችን የድንግል ማርያም ስደት የምናስብበት ወቅት እንደመሆኑ ጽጌ ዘመነ ስደት እንደመሆኑ ስደተኞችን ይጠብቃል ስንል በመጀመሪያ ስደት በሁለት ይከፈላል። ስደት በሁለት ይከፈላል። በሁለት ይከፈላል። ስደት በሁለት ይከፈላል። አንደኛው ስደት የሥጋ ስደት፣ አንደኛው የምን ነው? ሁለተኛው ደግሞ የነፍስ ስደት። ሁለተኛው የምን ነው? የነፍስ ስደት ነው። እግዚአብሔር ስደተኞቹን ይጠብቃል ስንል በሥጋም የተሰደዱትን በነፍስም የተሰደዱትን ማለታችን ነው። እንደሚታወቀው የመጀመሪያው የሥጋም የነፍስም ስደተኛ አባታችን አዳም ነው። በሥጋ ከገነት ተሰዶ ወደዚህ ምድር መጣ። በነፍስ ከገነት ወጥቶ በአካለ ነፍስ ወደ ሲኦል ወረደ። የመጀመሪያው የሥጋም የነፍስም ስደተኛ አባታችን አዳም ነው። ከዛ ጀምሮ እንግዲህ የሥጋ ስደት የምንለው እንጀራ ለማግኘት ኑሮን ለማሸነፍ ልጅ ለማሳደግ ሌሎችንም ነገሮች ለማሟላት ሲባል ከሀገር ወጥቶ እግዚአብሔርን ወደማያውቁት አምልኮተ እግዚአብሔር ወደማይፈጸምበት ወደ ሌሎቹ ሀገሮች ለእንጀራ መሰደድ ወይም ደግሞ በሰላም እጦት ምክንያት ሰላም ፍለጋ ለመሄድ የምናደርገው ስደት ወይም ደግሞ ሌሎችንም ነገሮች ለመፈለግ የሰው ፍላጎት አይካተትምና ተቆርጦ አያልቅምና በአጠቃላይ ሥጋዊ ነገሮችን ፈልገን ከሀገር ወጥተን የምናደርገው ጉዞ የሥጋ ስደት ነው። ምን አይነት ስደት ነው? የሥጋ ስደት ወገኖች። በዚህ ሰዓት ምን ያህል ከሀገራችን ወደ ውጭ ተሰዶ በተለያየ መከራ በተለያየ እንግልት ውስጥ ያለ የዚህቹ ሀገር ተወላጅ የዚህቹ ሀገር ዜጋ በስደት ላይ ያለው ምን ያህል እንደሆነ ከኔ የበለጠ እናንተ ታውቃላችሁ። ዕለት በእውነት ጆሮአችን የሚሰቀጥጥ ልቡናችንን የሚያደማ በእንደዚህ አይነት ባህር ላይ መርከብ ተገልጦ እኛ ኢትዮጵያውያን ሞቱ። በዚህ ቦታ ላይ ሳያስቡት ወደ ወህኒ ውስጥ ተጨመሩ። በዚህ ቦታ ኢትዮጵያውያን ክርስቲያኖች ደማቸው ፈሰሰ። በዚህ ቦታ እነዚህ አይነት ክርስቲያኖች ጌቶች ሲበቁ ይህ ሁሉ ስደተኛ መከረኛው ኢትዮጵያዊ ይህ ሥጋዊ ስደት ነው። በእውነት እግዚአብሔር እንደው ከሥጋዊ ስደት ይጠብቀን። እግዚአብሔር በእውነት በሀገራችን ላይ ሆነን እንደው የምንሰራበትንና ሰርተን የምንለወጥበት ዕድል ለእያንዳንዳችን ያለን። እንግዲህ ሰው ከቤቱ ሲወጣ አቅዶ የሚነሳው ኑሮዬን አሻሽላለሁ፣ ስመለስ ፎቅ እሰራለሁ፣ መኪና ገዛለሁ እንጂ ሁሉ ይደርስብኛል ፈጽሞ አያስበው። ቢያስበው አይንቀሳቀስም ነበረ። ግን እኛ ካሰብነው ውጭ ደግሞ ይሆናል። አንዳንዴ ሕይወት እንደምታውቁት በጠበቁባት መንገድ ብቻ የምታደርግ አይደለች።
አንዳንዴ አቅጣጫዋን ትቀይራለች። ያላሰቧት ሆና ተገኝታችኋል። ስለዚህ ይህ አይነት ስደት ስጋዊ ስደት ነው። ስጋዊ ስደት ይሄ ስጋዊ ስደት እንደው በሕይወታችን ውስጥ በጣም አስከፊ ከሆኑ ነገሮች አንዱ ስደት ነው። እንደ ስደት የሚያስከፋ ነገር የለም። እንደ ስደት የሚያስከፋ ነገር የለም። በሰው ሕይወት ውስጥ በጣም አስከፊ ከሆኑ ነገሮች 3 ነገሮች አሉ በመጽሐፍ ቅዱስ የተጻፉ። ከእነዚህ በጣም አስከፊ የሆነው ነገር ስደት ነው። ቅዱስ ዳዊት በአንድ ወቅት በሁለተኛ ሳሙኤል በምዕራፍ 24 ከቁጥር 10 ጀምሮ ስንመለከት በአንድ ወቅት እግዚአብሔር ተቆጣውና በነቢዩ በጋድ በኩል እግዚአብሔር ለነቢዩ ለንጉሡ ለቅዱስ ዳዊት እንዲህ ሲል ተናገረው። ዳዊት በዘመኔ ከአንተ የማልጠብቀውን ነገር አድርገሃልና አስቀይመኸኛልና 3 ነገሮችን በዘመንህ በፊትህ አደርጋለሁ፣ ግን 3ቱንም ሁሉ አላደርግምና ከ3ቱ አንደኛውን ምረጣለሁ። ከ3ቱ ይሻለኛል የምትለውን ነገር ምረጥና በራስ ፍላጎት ውሰድ፣ ግን ከ3ቱ አንዱን ላደርግብህ ግድ ነው አለው። ምንድን ነው አለ ዳዊት በተሰበረ ልቡና እንደዚህ ደርሶ 3 ዓመት በረሃብ ከምትኖር 3 ወር ጠላቶች ከኋላ እየተከተሉ ከሚያሳድዱ 3 ቀን በቸነፈር ከምትቆይ የትኛውን ትመርጣለህ አለ። እድገሞላችሁ ከ3 ዓመት ረሃብ፣ ከ3 ወር ስደት፣ ከ3 ቀን ቸነፈር የትኛው ይሻላል አለ። እግዚአብሔር ያድርገውና ክፉን ከኛ ያርቅና እናንተ የምትባሉ የትኛውን ትመርጣላችሁ? የትኛውን ትመርጣላችሁ? ስደትን፣ ረሃብን፣ ቸነፈር የትኛውን ትመርጣላችሁ? እንደው ግድ ነው ብትባሉ የትኛውን ትመርጣላችሁ? አቤት የሚገርመው ነገር 3ቱን የመረጠ ሰው አለ ማለት ከዛም ስደትም ረሃብን ጦርነት የሚል ሰው አለ። ምን ይመረጣል ወገኖች? 3ቱ ምንም አንድም እንኳን የምትመርጡት ነገር የተሻለ ነገር ምን አለ? 3 ዓመት በረሃብ መቆየት ይቅርና እንደው 3 ቀን በረሃብ መቆየት እንችላለን። እኛ እኮ እህል የተሞላበት ኬሻ እኮ ነው። እውነት አሰብ እህሉ ከሌለ መጓዝ መንቀሳቀስ መተንፈስ እንኳ ይማለች። 3 ወር በስደት መቆየት ይቅርና ወገኖች እንደው 3 ቀን እንኳ ጉዞ አይሰለች? ከታክሲ ወርዳችሁ ታክሲ ውስጥ ለመግባት ተሰለችሁ አይደል? እንሰለች አይደል? 3 ቀን በቸነፈር መቆየት ይቅርና ቸነፈር ማለት እኮ ንጹህ አየር የሌለበት በጣም በትንሽ ደቂቃ ውስጥ የምንሞትበት ሁኔታ ማለት ነው። 3 ቀን በእንደዚህ አይነት መቆየት ይቅርና ኮሮና ገባ የተባለ ሰው ጊዜ በአንድ ቀን እንኳን ተስፋ ቆርጦ ራሱን ከሟቾች የቆጠረ ሰው የለም እንዴ? ቸነፈር ማለት እኮ ባጭሩ ኮሮና ማለት ነው። ይሄ እኮ ማለት ነው ምንም የሚመረጥ ነገር የለውም። የሚገርመው ነገር ቅዱስ ዳዊት ምንድን ነው ያለው? ናሁ ዝንቱ ሁሉ አጠረኝ ተረፈታይ፣ ሁሉም አስጨንቆኛል፣ ሁሉም ረፍት ነስቶኛል፣ ምንም የምመርጠው የለም። ግን አለ ቅዱስ ዳዊት እንደው የግድ ነው ምረጥ፣ አንዱን ሊሆንብህ ግድ ነው ካልከኝ ከ3ቱ ቸነፈሩ ይሻለኛል፣ ከሁለቱ ከስደትና ከረሃብ ቸነፈሩ ይሻለኛል አለ። ለምን ብትሉ ስደትና ረሃብ በሰው እጅ መውደቅ ነው። ብትሰደዱ በሰው እጅ ውስጥ ነው የምትወጡት፣ ተገዦች ነው የምትወጡት። ብትራቡም በሰው እጅ ውስጥ ነው የምትወጡት፣ ለማይ ነው የምትወጡት። ቸነፈር ውስጥ ግን መውደቅ በእግዚአብሔር ውስጥ መውደቅ ነው። በማን እጅ? ይሰኝ እደግ ውስተ እደ እግዚአብሔር እምደግ ውስተ እደ ሰብእ አለ ቅዱስ ዳዊት። በሰው እጅ ከመውደቅ በአንተ እጅ መውደቅ ይሻለኛል። ሰው ጨካኝ ነው። ሰው በባህሪው ጨካኝ ነው። አንተ ግን በባህሪው ርኅሩህ ስለሆን አዳም ዕፀ በለስን ከበላ በኋላ ተመልሶ ንስሐ ሊገባ ቢሰሰት 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብለህ የምህረት ቃል የገባህ ርኅሩህ አምላክ እንደሆን ስለማውቅ ስለማትጨክን የሚጨክን ልብ ስለሌለ በአንተ እጅ በወድቅ ይሻለኛል አለ ቅዱስ ዳዊት። ተመልከቱ አሁን ቸነፈር ማለት ባጭሩ በዘመናችን ስንተረጉመው ኮሮና ነው ብለናል። እንደው በነካችሁ ሁሉ የሚተላለፍ በሽታ። የሚገርም ኮሮና በየትኛው ታሪክ ውስጥ ነው እንደዚህ ያለባችሁ የምታው? የነካው ሁሉ ጠላት ነው የምታገኘው።
ታዲያ ይሄ ይሻለኛል አለ ዳዊት እንጂ ስደት ይሻለኛል አላለም። ስደት ይሻለኛል። ስደት በጣም አስከፊ ስለሆነ አስቀያሚ ስለሆነ ማንነትን የሚያስረሳ ዓላማ አልባ የሚያደርግ ስለሆነ ስለዚህ እግዚአብሔር በስደት ውስጥ ያሉትን በስጋ የተሰደዱትን ይጠብቃል ስንል እንደዚህ አይነቶችን ማለት ነው። የስጋ ስደተኞች ማን ይጠብቃል? ስደተኞች ማን ይጠብቃል? በየትኛውም ክፍለ ዓለም ያሉትን የተሰደዱትን የተበተኑትን ማን ይጠብቃቸዋል? በእውነት አምላካችን እግዚአብሔር ባሉበት እንጀራ ለመፈለግ የሄዱትን በሸም ሰው ከሞላለት ከደላው ወጥቶ ተሰዶ አይሄድምና ጉድለታቸውን እንዲሞላልን የለፉበትንና ወንዝ ተሻግረው የሄዱበትን መከራ የሚያልፉበትን ስራ ስኬታማ እንዲያደርግብን ባሉበትም እንዲጠብቅልን መጨረሻ ወደ ሀገራቸው በሰላም እንዲመልስልን እግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ሁለተኛው ስደት የነፍስ ስደት ነው። የነፍስ ስደት እንዳልኳችሁ የሚጀምረው ከአዳም ጀምሮ እነሆ እስካሁን ያለ እስከ ዕለተ ዓለሙ ድረስ የሚቀጥል ነው። ምን ማለት ነው የነፍስ ስደት ስንል? ከጽድቅ ወደ ኃጢአት መፍለስ፣ ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት መሰደድ፣ እግዚአብሔርን ከምትፈራ ለሰው ከምትራራ እነሆ ቅዱሳንን ከምታከብር ከዚህ ቅድስት ሀገር እንደዚህ አይነት ስራ ከማይገኝባቸው ወደ ሀገሮች መሰደድ በራሱ ራሱ የነፍስ ስደት ተብሎ ሊቆጠር ይችላል። ስለዚህ እንደዚህ አይነቱን ስደተኛ እግዚአብሔር ይጠብቃል። ማን ይጠብቃል? ማን ይጠብቃል? እግዚአብሔር ይጠብቃል። ወገኖቼ የነፍስ ስደተኞችን ምንድን ነው የሚለው መጽሐፍ? ኢይፈቅድ ሞቶ ለኃጥእ አላ ግባቶ ወተመይቶቶ፣ ኃጢአተኛው እንደ ሞተ ይቅር ብዬ አልፈርድም ወይም አልፈቅድም፣ መመለሱን እፈልጋለሁ። ከዚህ የተነሳው ሊቃውንት እግዚአብሔር ኃጢአተኛውን ይወዳል፣ ኃጢአትን ግን አይወድም ይላል ሊቃውንት። እግዚአብሔር ኃጢአተኛውን ምን ይላል? ይወዳል። ሁላችንንም በተካከለ ፍቅር ነው የሚወደን። በዚሁ አንቀጽ ላይ ቅዱስ ዳዊት እግዚአብሔር ያፈቅሩ ለጻድቃን፣ እግዚአብሔር ጻድቃንን ይወዳል ብሎ ተናግሯል። ስራቸውን ይወዳል ለማለት እንጂ እግዚአብሔር የማያዳላም ሁላችንንም ይወደናል። ደስ ይበላችሁ። ጻድቅ፣ ኃጥእ፣ አማኒ፣ መናፍቅ፣ ባለጸጋ፣ ድሃ ሳይል እግዚአብሔር ሁላችንንም ይወደናል። ግን እንደየስራችን ደግሞ ዋጋችንን ይከፍለናል። እንደየስራችን እንደው እንኳን ቸርነት የባህሪ የሆነ እግዚአብሔር ይቅርና እናት እንኳን የምታደርገው የለም እንዴ? እናት ልጇ ምንም ባለጌ ቢሆንባት ክፉ ቢሆንባት አልወለድኩም ብላ ትክደዋለች። እያዘነች በልጅነት እንክብካቤ ትንከባከበዋለች። እግዚአብሔርን በዚህ ዓለም ላይ እስካለ ድረስ ጻድቁንም ኃጥኡንም ባንድ ላይ ያያል። ሁላችንንም ይወደናል። ደስ የሚለው ነገር ሁላችንም ለጻድቃን ለኃጥአንም አንድ ፀሐይ ያወጣል፣ አንድ ዝናብን ያዘንባል፣ አንድ ነፋስን ያነፍሳል፣ ይህንን ብርሃን ያመላልሳል። ለጻድቃን ይሁንላቸው፣ በኃጥአን ይቅርባቸው አይልም። ታዲያ በእንደዚህ ሁኔታ ያሉትን ሁሉ እግዚአብሔር ይወዳል ስንል ጻድቃንን የሚወዳቸው ስራቸው የሚያስወድድ ስለሆነ ነው። ኃጥአንን ደግሞ የሚወዳቸው ስራቸው መጥፎ ቢሆንም የሚያስጠላ ቢሆንም በሰውነታቸው ግን ባሪያው በምሳሌ የፈጠራቸው የሞተላቸው ወገኖች ባያምኑ ባይጠቀሙ መድኃኒቱን ወጣው ተጠቅመው ባይጠቀሙ የሞተላቸው ስለሆነ እግዚአብሔር አይጠላቸው። ስለዚህ ሁለቱንም የስጋን የነፍስም ስደተኞችን ሁለቱንም እግዚአብሔር ይጠብቃቸዋል። ማን ይጠብቃቸዋል? ማን ይጠብቃቸዋል? የስጋውንም የነፍሱንም ስደተኛ ማን ይጠብቃል? እግዚአብሔር ይጠብቃል። ይህንን አንድ አደረገና ጠቅለል አደረገና በዚህ በሰቆቃወ ድንግል ያው ወቅቱ ስለዚህ ስለሚናገር ነው ደጋግመን የምንጠቅሰው። በሰቆቃወ ድንግል ላይ ሊቃውንት ሲዘምሩ ኢየሱስ ስዱር ተስፋው ለስዱራን፣ ኢየሱስ ግቡ እስካየው ለምዋል፣ የተሰደደው ከቤተልሔም ተነስቶ ወደ ግብፅ የተሰደደው ኢየሱስ ክርስቶስ ለተሰደዱት ተስፋ ሆነ። ወይም ደግሞ የተሰደዱት ተስፋ የሚሆን ኢየሱስ ክርስቶስ ተሰደደ። ኢየሱስ ግቡ እስካየው ለግቧል፣ የተገፋ የተበደለ በሄሮድስ ምክንያት ከቤተልሔም ወደ ግብፅ የተሰደደ በይሁዳ ምክንያት የተገረፈ የተገፈፈ ባጭሩ የተገፋው ኢየሱስ ክርስቶስ ለተገፉ ለተበደሉት መጠጊያ ይሆናል አለ ሊቃውንት። ስለዚህ ስደቱ
መከራው እንግልቱ ለእኛ መድኃኒት ሆኖናል። ምን ሆኖናል? ምን ሆኗል? እሱ ሲሰደድ እኛን ከስደት መልሶናል። የተሰደደበትም ዋና ምክንያቱ ይሄ ነው ወገኖች። እሱ በታምራት ይድን ነበረ። በዮሐንስ ወንጌል ምዕራፍ 8 ላይ ጸሐፍት ፈሪሳውያን እነሆ ከአብርሃም በፊት ነበርኩ ሲላቸው ታሪክ አዛባ፣ ዋሸን፣ 50 ዓመት ያልሆነው ወጣት በአብርሃም ዘመን ነበር ይላል ብለው ዛሬስ እንደው በአደባባይ ዋሸን ብለው በድንጋይ ሊወግሩ ተሰብስበው ሲሄዱ በመካከላቸው አልፎ ሄደ፣ ተሰወረ ይላል። ያን ጊዜ መሰወር ይችላል፣ ለእሱ የሚሳነው ነገር የለም። ታዲያ ለምንድን ነው የተሰደደው ስንል በጣም ብዙ ምክንያቶች አሉ። በአንድ ሊቃውንት የሚዘረዝሩት ሰፊ ጊዜ የሚያስፈልጋቸው። ከብዙዎቹ ግን የተሰደደበት ምክንያቱ አዳም የሥጋም የነፍስም ስደተኛ ስለነበረ እሱ ተሰዶ ከቤተልሔም ወደ ግብፅ ተሰዶ አዳምን ከተሰደደባት ከገነት ወደዚህ ዓለም ተሰዶ ነበር። ከዚህ ምድር ወደ ገነት የሰው ልጅ ለመመለስ ከሲኦል ወደ ገነት ለመመለስ ስደተኛውን አዳምን ክሶ ወደ ነበረበት ወደ ተቦታው ለመመለስ በዚህ በሰኞ ውዳሴ ማርያም እገደ እግዚአብሔር ወለአዳም ሕዝቡነ ወትኩዘ ወያግሞ ሀበዘካት መንበሩ ሊቃውንት ሲተረጉ 5500 ዘመን ሙሉ ያዘነ የተከዘ አዳም ጌታ ከግብርናተ ዲያብሎስ ነፃ ያወጣው ዘንድ እና ወደ ቀደመ ቦታው ወደ ቀደመ ክብሩ ወደ ቀደመ ማዕረግ ይመልሰው ዘንድ ወደደ ተባለ። ስለዚህ አዳም በመጀመሪያ ከገነት ከፈጣሪ ከጸበለስን በልቶ ከፈጣሪ ተጣልቶ ለመጀመሪያ የደረሰበት ግፍ ስደት ነው። አዳም በመጀመሪያ የደረሰበት መከራ ምንድን ነው? ፈተናው ምንድን ነው? አዳም ላይ መጀመሪያ የደረሰበት ፈተና ምንድን ነው? ስደት። ከገነት ተሰዶ ወደዚህ ዓለም መምጣት። ኢየሱስ ክርስቶስ አምላካችን ወደዚህ ዓለም መጥቶ ከድንግል ማርያም ተወልዶ 2 ዓመት ከሞላው በኋላ በመጀመሪያ የደረሰበት ፈተና ምንድን ነው? ምንድነው የደረሰበት? ስደት። አዳም በስደት የደረሰበት ወይም ደግሞ የመጀመሪያ መከራ መጀመሪያ ያደረገው ኢየሱስ ክርስቶስን የመከራ መጀመሪያ ያደረገው። ስለዚህ ኢየሱስ ስዱር ተስፋው ለሱዳን ለተሰደዱት ተስፋ ለቆረጡት መጠጊያ ዓለም ከዚህ በኋላ አታስፈልገኝም ብላ አግልለው እሱም ከዚህ በኋላ እኔ ለዓለም አልሆንም፣ እኔ ከዚህ ሁሉ የማልደርስ የማልረባ ሰው ነኝ ብሎ ራሱን እንኳን ያወረደውና በተስፋ ውስጥ ያለውን ሁሉ ተስፋ የሚሆን ወገኖች አንዱ ተስፋውን አዳም በሚሰደድ ገነት አይደለም። አዳም ከገነት በተሰደደ ጊዜ በሥጋ ከገነት ወደዚህ በተሰደደ ጊዜ በነፍስ ከገነት ወደ ሲኦል በወደ ሥጋ ሞተረስ በረደ መቃብር ጋር በተመረደበት ጊዜ ባጭሩ አዳም በተሰደደ ጊዜ ተስፋው አንቺ ነሽ። ተስፋው ማናት? የአዳምና የልጅ ልጆቹ የስደተኞች ተስፋ ማናት? ድንግል ማርያም። ወገኖቼ እንደው ለዚህ ምስክር የሚሆን እንደው የቤተ ክርስቲያን አገልጋዮችን የምትጠይቋቸው እያንዳንዱን የቤተ ክርስቲያን አገልጋይ ቀሳውስቱን፣ ዲያቆናቱን፣ መምህራኑን እስከ ላይ ድረስ አባቶቻችን ሊቃነ ጳጳሳትን ብትጠይቋቸው ምስክር ይሆኗቸዋል። በምን ምስክር ይሆኑናል ካላችሁ የቆሎ ተማሪ ሲማር ገና ከእናት ከአባቱ ቤት ወጥቶ ለትምህርት ሲሄድ በጀት ተበጅቶለት አይደለም የሚወጣው። ይገርማችሁ ነገር በጀት ወጥቶለት አይደለም የሚወጣው። እመቤታችን ድንግል ማርያም በጀት ሆናው፣ ቤተ ክርስቲያን ትምህርት ሚኒስቴር ሆናው፣ የጌታ ደግሞ መምህሩ ሰዓቱንና ሕይወቱን ቀይረውልን አመቻችተውልን ተብሎ ይወጣል። ስለዚህ በዚህ መልኩ የተማሩት አባቶቻችን እመቤታችን ድንግል ማርያም የስደተኞች ተስፋ አዳም ከገነት በተሰደደ ጊዜ በመጥቀመ ልቡናው ቋጥሯት የወጣ ሰው ናት ስንል እሷ ቅዱሳን አባቶቻችን ሊቃውንቱ መምህራን ለዚህ ምስክሮች ናቸው። ያዝኖስታይስ ማን ስንቁ ችግረኛው የተቸገረው ወደ ሩቅ አገር ቢሄድ ለስንቁ ለሚበላው ለሚጠጣው ነገር አያዝንም። እንደ ስንቅ አንቺ አለሽና ያዝኖስታይስ ማን ስንቁ። ስለዚህ እመቤታችን ድንግል ማርያም ተሰደደች ስንል ልጇን መድኃኔዓለም ኢየሱስ ክርስቶስን በጀርባዋ አዝላ አገልጋዮቿን አስከትላ ተሰደደች ስንል የእሷ ስደት የእሷ ግፍ ለእኛ መድኃኒት ሆኖናል። ምን ሆኖናል?
መድኃኒት ሆኖናል። ድንግል ማርያም ቁስቋመ እምሎዛ ለምእመናን ይኩነን ይላል ሊቃውንት። እመቤታችን ድንግል ማርያም ከቁስቋም እስከ ሎዛ የተሰደድሽው ስደት ለምናምነው ለእኛ በአማላጅነትሽ ለምንማጸነው ለእኛ መድኃኒት ይሆነን። አሜን። መድኃኒት ይሆነን ለሁላችንም። ስለዚህ እግዚአብሔር ስደተኞችን ይጠብቃል። በስጋም በነፍስም የተሰደዱትን እግዚአብሔር መማፀኛ ሆኖ ካሉበት አስቸጋሪና አሰቃቂ ሕይወት የሚያወጣ በቸርነቱ ታሪክን የሚለውጥ ከዛሬው ከአስቸጋሪ ሕይወት ወደ ተሻለ ሕይወት የሚያሸጋግር በቸርነቱ እርሱ ነውና አምላካችን እግዚአብሔር በስጋ በስደት ያሉትን የተበተኑትን እንዲጠብቅልን በነፍስም እንደው ሳይገባቸው ሆነ ወይም ተሳስተው ከቤተ ክርስቲያን የተሰደዱትን ከጽድቅ የተሰደዱትን ቃሉን ለመስማት እንኳን እድል አጥተው እንደው ዓለም ላይ የሚሰማውን የሚያሳዝነውንና ውስጥን የሚረብሸውን የሚሰሙትን በአጠቃላይ ከመንፈሳዊ ሕይወት የተሰደዱትን እግዚአብሔር እንዲጠብቅልን ወደ ቤቱም እንዲመልስልን ወደ ክርስቲያናዊ ገጽታም ከፍ እንዲያደርግልን የአምላካችን መልካም ፈቃዱ ይሁንልን። እግዚአብሔር ስደተኞችን ይጠብቃል። እግዚአብሔር ሁላችንን ይጠብቀን።